እናቱ ለታዋን እናቴ ሞታብኝ በሕፃንነቴ ብሎ ጢምብሬ ከኩታንጓሊያ ከቤተሰቦቹ ጋር እንኳን ያደረሳችሁ በመላ ዓለም ያላችሁ ብላለች። እንኳን ለትንሣኤ በዓል በሰላም አደረሳችሁ። በዓል እንዴት ነበር? እኔ ጀመርኩ እኮ አንተ ወደዚህ ተመለስ እንጂ ጠላም እየጠጣክ ጀምሪ እንዴ። እና ፋሚሊ ዛሬ በዓል አይደል? አዎ በቃ አንቺ አውሪኝ፣ ስልክ ልጠቀም። አረ ዛሬ እንኳን ተው፣ በዓል እኮ ነው። ጠላ ጠጣ ያዝ። አረ ጓደኞቼ ስላሉ እነሱን እንኳን አደረሳችሁ። አረ ይደርሳል እሱ። ቤተሰቦቻችን እየጠበቁን አይደል እንዴ? እና በዓለም ዙሪያ ያላችሁ የማንካ ቲዩብ ፋሚሊ ባላችሁበት ሰላማችሁ ይብዛ፣ እንኳን ያደረሳችሁ እያል ፕሮግራማችን አንድ ብለን ጀምረናል። አዎ ያው እንግዲህ እንኳን አደረሳችሁ ያሉን ሰዎች ስማችሁን እየጠቀስኩ እና መስኪን አይደል? እንግዲህ ጢምብሬ ከኩታንጓሊያ ከቤተሰቦቹ ጋር እንኳን ያደረሳችሁ በመላ ዓለም ያላችሁ ብላለች። ሁለተኛ ደግሞ ጢምብሬም እንደዚህ ነው ያለው። እንግዲህ ባለፈው ከእናንተ ጋር ስላላከበርኩ ባላችሁበት ሰላማችሁ ይብዛ የሚል ሀሳብ ጽፈዋል። እንግዲህ ጥንንዜ ነው የቀረችው። ጥንንዜ እንኳን አደረሳችሁ ብላ ወዴት አለፈች መሰለሽ? ብር ካለ ብድር ቅርጫ ትንሽ ዋጋው ስለጨመረ ትንሽ ብር ቅርጫ ላገኝ ስላለችው እሷን እንኳን አደረሰሽ ያለችው ራሱ አልመለስንም። ኧረ ተው መመለስ አለብህ። ብድር ፈልጋ ነው፣ ብድር ፈልጋ ችግር የለውም እናበድራታለን። እና ጥንንዜ ይሄን ቪዲዮ እያየሽ ከሆነ እንግዲህ ብድሩን ከበዓል በኋላ ኧረ ለበዓል ይሻላል። ለበዓል ፈልጋ ይሆናል። በቃ እንዴ ከሆነ እንግዲህ በቃ አካውንትሽን ላኪው ብለናል። ሌላ ቅርጫ ነው ወይስ ለሌላ ነገር ፈልገሽ ነው? ለቅርጫ ነው እንግዲህ ቅርጫ ትንሽ ጨመረ አለች። አረ ግን እኮ ሙሉ ነው ሰው ያሰበችውና ብር አሁን እጄ ላይ ስለሌለ ግማሹ ሰጂው ግማሽ በቃጃን ያሰበችውን ትውሰድ አንተ አበድራት። በቃ ብድሩን ትወስዳለች ብለናል። እንግዲህ ሌላ ደግሞ ይሄ ማን ነው ስማቸው ጠፋብኝ። የጣ ስሙ ጠፋብኝ። እስኪ አስታውሺ ማን ናቸው? ከኛ ጋር የኛ እንትኖች የኛ ፋሚሊዎች የደወሉ ብዙ ናቸውና እንኳን አደረሳችሁ። እንኳን ለትንሣኤ በዓል በሰላም አደረሳችሁ። አንድ መልእክት አለ ከውጭ ሀገር ነው የተላከው። እንግዲህ እናንተ ቤተሰባችሁ ጋር ነው እያሳለፋችሁ ያላችሁት፣ እኛ ግን በሰው ሀገር ነው ያለነውና ልብ የሚነካ ነው ይሄ ታሪክ። እንግዲህ እስቲ ንገረኝ። እኔ ወደ ስደት የሄድኩት እናቴ ታማ እሷ እንድትድንልኝ ነበር። ግን አጋጣሚ ትንሽ ብር ከጎረቤትም ከምንም ተበድሬ ወደ ውጭ ሀገር ለስራ ሄድኩ አለችው። እንግዲህ እንደ ሄድኩ ግን ያጋጠመኝ ከሰው ብር ነው ተበድሬ የሄድኩት። ያ ብር መጀመሪያ መክፈል ስላለብኝ ሰዎቹ እናቴ ጋር እየሄዱ መቼ ነው ብሩን የምትመልስ? አንዱ ራሱ መጠበቅ ሲያቃታቸው እናቴ በጭንቀት ለእኔም አልነገረችምና በጭንቀት ህይወቷ አለፈ። እኔ ለእሷ ለመኖር ብዬ ከሀገር ተሰድቼ ለእናቴ ማልሆንኩምና ሁሌ በዓል ስደርስ በጣም ይደብረኛል። በጣም ነው የሚያሳዝን ታሪክ። አንዳንድ ሰው ግን አርቆ አስብም። ልጅቷ ሄደችው 1 ወር ሳይሞላ ብሩን ጠየቋት። ሰው እናቷ ደግሞ የልጅ ፍቅር አየህ ለእሷ አልነገረችምና እዚሁ ትጨናነቅ ነበርና ህይወቷ አለፈ። በጣም የሚያሳዝን ነገር ነው በእውነት በጣም። እና እናት ያላችሁ እንኳን እናታችሁ 1000 ዓመት ትኖርላችሁ። እንኳን በሰላም። እናት የሌላችሁ ደግሞ ነፍሳችሁ በገነት ትረፍ ብላናለች። ቴንኪው እንላታለን። ክብር ለእናቶች። ለትንሹም ለትልቁም ነገር እናቶቻችንን ባናስጨንቃቸው ጥሩ ነው ላለው በዚህ አጋጣሚ
ይኸውልህ አሁን በጭንቀት ምክንያት እንደዚህ መሆን ማለት በጣም የሚደብረው። አዎ በበዓል ቀን እንግዲህ እናንተ እንድትከፉ ሳይሆን ያሰብነው እየተዝናናን፣ ግን እንደዚህ አይነት ነገሮች ደግሞ ይከሰታሉ አይደል? በዓል ሲደርስ እኮ ሁሉም ሰው ደስተኛ የሆነው። በተለይ የእናት ዘፈኖች ሲከፈቱ ብዙ ሰው ከእናታቸው የራቁ ሰዎች ራሱ በጣም እኔ አሁን ድሮ ብቻዬን ትላንት እያወራው ነበርኩ አይደል? ሁሌ በዓል ሲደርስ ቤተሰቦቼ በጣም ነው ምናፍቁኝ። 600 ምናምን ኪሎ ሜትር ላይ ስላሉ መሄድ ስለማልችል ሁሌ እኛ ቤት ትዝ ይለኛል። ሰው ሀገር ያላችሁ በስራ ምክንያት ከቤተሰቦቻችሁ ተለይታችሁ ያላችሁ ባላችሁበት መልካም በዓል እንላችሁ። እስኪ አንዴ ጥምብሬ ነው ደግሞ እንግዲህ በውስጥ የላከልኝ መልእክት አለ። በዓሉን ምክንያት አድርጎ እንግዲህ ወደ ጥምብሬ ሳናልፍ ግን የሆነ ገጠመኝ አለ ለአንቺ ነግሬሻለሁ። ካስታወሽ ትስቃለሽ ብዬ አስባለሁ። እናቱ ለታዋን እናቴ ሞታብኝ በሕፃንነቴ ብለው ተከራቼ የነበርኩት ግቢ ልጁ ይሰክራል፣ ጠጥቶ ይገባል። እናቱ አባቱም በሕይወት አሉ፣ ከነሱ ጋር ነው የምኖረውና ሰክሮ ሲመጣ ሁሌ ይሄን ዘፈን ነው እየዘፈነ የሚመጣው። እናቱ እያለች አሉ እኮ እነሱ ናቸው እንዳውም በር የሚከፍቱለት ስጠጣ። በጣም የሚደብረው የምር ሁሌ በቃ ይሄን ሙዚቃ ሲሰማ ልጁ ነው ትዝ የሚለኝና ሁሌ ሰክሮ ሲመጣ ይሄን ነው እየዘፈነ የሚመጣውና ብቻ በቃ በጣም ነው የሚደብረው። ምንም አይሉም ግን አረ ምን እላሉ ያው ሰክሮ የእናት ወደ ታውቀዋለሽ አይደል? ሆኖም አንተ ልጅ ሳልሞት ምናምን የሆነ በቃ የምሉት ነገር ኖራ ታየኝ እኮ በህይወት እያሉ እናቴ ሞታብኝ በሕፃንነቴ እያለ እየዘፈነ ሲገባ ሲሰክር ነው ደግሞ በጣም ይደምራው። እና እኔ የተከራየሁት የእሱ ቤት አጠገብ ነው። ልጁ ሳይጠጣ ሰላም ብሎን ምናምን ነው በቃ አለ አይደል? ብዙ ማወራ ጠጥቶ ሲመጣ ግን አይጣለች። የሆነ አይጥ ድምፅ ሲሰማ ግድግዳ እያንኳኩ ቆይ ለምንድን ነው የምትረብሹት? አስበሻል? በአይጥ ምክንያት እኛንም ይሰድበናል ታውቃለች። ለምንድን ነው የምትረብሹን ይለናል። እሱ ራሱ እኮ የረበሸን። አዎ አይጥ መሆኑን እኮ ሲሰግር ነው ወይስ አይጧ ለምክንያት ልታጣላ የመጣችው ወደ እሱ ቤት ትሄዳለች። በእኛ ኮርንስ ወጣና እንደዚህ አይነት ገጠመኞች አሉ። አንዱ ደግሞ ጥምብሬ ላከልኝ ሜሴጅ። ልጠጣ እንግዲህ ልጠጣ ጥምብሬ ላከልኝ መልእክት ነው። በበዓል ቀን ነው ያለው። ፋዘር ብር ሰጥቶኝ ቅርጫ ቦታ እየሄድኩ እያለ አንድ ጓደኛዬ ደግሞ ቁጭ ብሎ እየጠጣ ነው አለ እንግዲህ። ከዛ እንዴት ነህ እንኳን አደረሰ፣ ምን ነው ቆየ እኮ ቆይ ትንሽ አሁን እኮ ነው በሬውን ይዞ ያለፉት እና ና ቁጭ በል እስከዛ ለምን እዛ ትሄዳለህ ምናምን አለ። ከዛ የሆነ አብሾ አለብኝ ስጠጣ አለ። ከዛ አንድ በአንድ እየቀመስን ምናምን ብር አልያዝኩም አለ። ከዛ ከቅርጫ ምን በቃ ሳላስብ ነው የጀመርኩት ምናምን አለ። ከዛ አረ ተነስን፣ አረ ራሳቸው ጉዳይ ዶሮ እኮ ተገዝቷል ማለት ጀመርኩ። ወይ ጉድ! ፋዘር የሰጣቸውም በዛ። አስቢ ቤተሰብ ቅርጫውን እየጠበቁ። አረ ይደብራል፣ ወይ ይደብራል በጣም። ከዛ ምን ያረጋል ግማሽ አደረስኩና አረ አሁንማ ባዶ እጄን አልገባም ብዬ ቅርጫውን ትቼ ይሄ እንትና አለ አይደል ስጋ ቤት ኤርኩና 2 ኪሎ ከዛ ከቀዩ 2 ኪሎ ይዤ ሲሄድ ቅርጫ ቦታ ደግሞ የወድቃ ምናምንም አለው። ከዛ እንዴ ምን ነው እንዴ ተፈራ ምንድነው እንዴ ለኛ ቅርጫ ግማሽ ይሄ እኮ ሩም ነው እኔ እኮ ሙሉ ነው ያዘዝኩ። አይ በሬው የወድቃ የለውም ተረጋጋ ምናምን አልኩና መደወል ስጀምሩ ነው የጠፋው አለ። ጥምብሬ ግን አንተ ሰው ነፍስ አይማር። እውነት አዎ። እንደዚህ ፋዘርን ታናድዳቸዋለህ በበዓል ምድር አይደብርም? በጣም ደብራል። እና እናንተም ገጠመኛችሁን ኮመንት ላይ ጻፉልንና ቀጣይ ደግሞ የእናንተን ገጠመኝ በሌላ ፕሮግራምም ይዘን እንመጣለን አይደል? አዎ እንመጣለን። በብድር በዓሉን እያከበራችሁ ያላችሁ ቅርታ አድርጉልኝ ፋበሉ እንዴ ብድር ቀስ ብሎ ነው የሚመለሰው። አዎ እኔ አሁን የበዓል ቀን ተበድሬ ያውቃለሁ።
ከአንቺ ጋር ሳንጋባ በፊት እኮ ነው ተበድሬ አውቃለሁ። አስበሻል? በብድር ብር ደግሞ ባሪው ምናምን ግን ምንድን ነው የምትገዛበት? ቤት አሰራም? ኧረ እኔ እሰራለሁ እንዴ እያወቅሽ። አዎ ኧረ እባክህ የምር እኔ 1 ኪሎም ገዝቼ ጥብሷ ምናምን አድርጌ የምር እገዛለሁ። ያው ጸባይን ታውቀዋለሽ። አይ ከውጪ ለመብላት የምትበደር መስሎኝ አይደለም። እኔ እንግዲህ ድሮም ያው ከቤት ወጥቼ ከውጭ እንደማልበላ እቤት ሰርቼ እንደምበላ ያው ታውቀዋለሽ። አስባለሁ እኮ አዎ። እና ፋሚሊ ቆይ አንድ ጥያቄ ልጠይቅሽ። እኔ ከምሰራዎቹ ስልሽ እኔ ያው የሰራሁት ምግብ ቀምሰሽ ታውቀዋለሽ አይደል? የቱ ነው ደስ የሚልሽ? ሽሮ ላይ አንደኛ ሽሮ በደንብ ነው የምሰራው። ድሮ ነው ባይዞ፣ አሁንማ አውቄ ነው እንትን የሚያደርገው። ኦኬ ሽንኩርቱ መጨረሻ ላይ ነው የምጨምርበት። ላውጣ ራሴ አይቼሃለሁ እኮ አንዴ። በማንካቲው ያላችሁ እስካሁን ከኛ ጋር ከቆያችሁ እንግዲህ ሰብስክራይብ ንኩት እንዳትረሱት። እስካሁን ፈታ ብላችኋል። የቀረችውን ደግሞ እናንተም ሳትሸማቀቁ እንድንቀጥል ሰብስክራይብ አንኩ እና ወዳችኋለን ፋሚሊ። በማንካቲው ሁሌም ብቅ እንላለን። ሰሞኑን ደግሞ በባሌ ጎባ ባሌ የተፈጠረው ነገር አይተናል። በጣም ልብ የሚሰብር ነገር ነው። ሰውኔ የምር አሁን አገር ቤት ማለት ነው በቃ የፋዘር እኩያ የሆኑት መንገድ ላይ ሳያቸው እግዚአብሔርን ከፋዘር እኩል ነው የሚያቸው። ይጨንቃል። ክብር አለ። ሰው እንዴት ነኝ እንጃ። የምር እኔ በጣም ነው የተሰማኝ ያን ቪዲዮ ካየሁ በኋላ። ግን አንዳንዴ ደግሞ ሁሉም ነገር ለበጎ ነው፣ ለበጎ ነው። ከዛ በኋላ ሳይደግስ አይጣላም ይባላል። ሳይደግስ አይጣላም ማለት ነው ማለት ነው። አዎ የምር የነሱ ያጋጠማቸው ነገር ለበጎ ነው ማለት ነው። ለበጎ ነው። አዎ እናንተ ላይ የደረሰውም ነገር ለበጎ ነው ብላችሁ ሰዱ። ያው ፈጣሪ አንዳንዴ አስበሽዋል። እነሱ የጦረታውን ብር ምናምን ትንጥዬ ናት፣ እሱን ለማስከበር እያሉ ፈጣሪ ደግሞ አጋጣሚውን አንዱ የቀረጸውን ሰው ማመስገን እፈልጋለሁ በጣም እንጂ። በአንድ በኩል ግን ያናዳል። ከምትቀርጽ ለምን ትናትለው ምናምን። አዎ ግን ፈጣሪ ደግሞ ይሄ ነገር ሁሉም ሰው ጋር እንድደርስና እሳቸውም ሰው የሰው ልብ እንድራራላቸው ስለፈለገ ይሆናል ፈጣሪ። ይሄን ሁሉ ዓመትም ለፍቷል። በሁለት እንትን ያውም አንድ አስተማሪ ነበሩ። ከዛ ደግሞ የጤና ነው ምን ነበር የጤና ባለሙያ ነው የነበረው ከመጀመሪያው። ግን ብዙ ሀገር ላይ ነው ህዝቡን ያገለገሉት። አጋጣሚዎች አንዳንዴ ጥሩ ነገርም ይዘው ይመጣሉ፣ ክፉ ነገርም ይዘው ይመጣሉ አይደል? ግን ትንሽ አባት እንደመሆናቸው መጠን ይደብርሃል። አባ የደረሰባቸው ነገር የሆነ ታማሚ ቢሆኑስ ብለህ አስበሃል? የሆነ ነገር አለ። ትንሽ ቢመጡ እኮ እድሜያቸው የሄዱ ሰዎች ብዙም አይገግሙም። በማስደንገጥ ራሱ ህይወታቸው የሚያልፉ ሰዎች አሉ። የኔስ አባት ቢሆን ብሎ ቢያስቡ እነሱ ራሱ እጃቸውን አያነሱባቸውም ነበር። ግን አስተሳሰብ ጉለት ነው የሚባለው። በባሌ ከተማ ያሉት ፖሊሶችም ጥሩ ስራ ነው የሰሩት። ወደ እርምጃ ሄዱ፣ ወዲያው ተቆጣጠሩ። እሱም ደስ ይላል። ያው ወጣቱ ደግሞ ከዚህ እንድማር መልእክታችን እናሳልፋለን። ባይቀጡ ባይታሰሩ ራሱ የህሊና ቁጭት ያን ቪዲዮ እንዳዲስ ሳዩት እኔ እንጃ ምን አይነት ስሜት እንደምሰማቸው። አባትና እናቶቻችንን ማክበር እንዳለብን ማወቅ አለባችሁ ስለ በጣም ክብር ይገባቸዋል። ከሚገባ በላይ በቃ እርማቸው ሄደው ግድ የኔ አባትም መሆን የለባቸውም። በቃ ባይዞይ ኢትዮጵያዊ የሆነ ሰው ወጣትም አንድ ባል ነው ያለን። ሰው ማክበር ላይ በጣም እንታወቃለን። ይሄ ነገር እያደገ ሄድ እንጂ እየቀነሰ እንዳይሄድ እንላለን። ፋሚሊ መልካም በዓል ይሁንላችሁ። ይቅርታ እንግዲህ ምንድነው ዛሬ የሆነ የሚያሳዝን ነገር ነው እያነሳን ያለን እኮ። ግዴታ ነው ከሁኔታው ጋር መሄድ ያለብን።
እስኪ ለጫወታ እንዲሆን ደግሞ አንዳንድ ነገሮች እስኪ ድምጽ ትሞክራለሽ እንዴ? ኦኬ ድምጽ ልዝፈንልህ? አዎ እስኪ ዘፈን አልወድም። ዘፈን አትወጂም? መዝሙር። እሷ መዝሙር፣ እኔም እንግዲህ ድምጽ አለኝ። እኔ ድምጼ እኮ ያው እንደምታውቂው እደብቃለሁ። አንዴ ከሰሙ ደግሞ ዘፈንልን ይሉዋል ስለሚሉ እንግዲህ ያው በበዓል ሙዚቃዎች በበዓል መዝሙሮች ቀናችሁን አሳምራችሁ እንድትውሉ እንላችኋለን። ለስጋ እንትን ከቅርጫ ቦታ የመጣች ናት ዘምበው እና ፋሚሊ ወደ ጫወታ እንግባ። ወደ ጫወታ ምንድነው ቅድም ገጭ አድርገናል እኮ ይኸው እኔ ጨርሻለሁ እኮ ጠጭ እንጂ እኛም በተንኮሱ ቲዩብ የበዓል ፕሮግራም አዘጋጅተናል አይደል? አዎ ደስ የሚል ጊዜ ከጓደኞቻችን ጋር ከዘመድ አዝማድ ጋር አሳልፈናል። እስኪ አንዴ ለሞራ እናንተም ባላችሁበት ከዘመድ አዝማድ ከጓደኞቻችሁ ጋር ስራ ቦታ መሆናችሁ እያሳለፋችሁ ያላችሁ መልካም በዓል ይሁንላችሁ እንላለን። መልካም በዓል ይሁንላችሁ እንላለን። እንወዳችኋለን። የመጨረሻው ያው እስካሁን ያላችሁ ከኛ ጋር ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። የመጨረሻ የድሮ ትውስታ ዘጠናዎቹን ያው አንቺ አልደረሽማ። እኔ በትንሹም ዘጠናዎቹን አይቼዋለሁ። ዘጠናዎቹ ማለት ቡና የተፈላ ነው እንግዲህ የቡና ድምጽ እየሰማችሁ ነው። እሱን ፓርትም እያስገባን እንሄዳለን። ዘጠናዎቹ ጎረቤት አሁን እናንተ ቤት እስኪ ነው የምጠራው ቡና? አረ ጎረቤቱ ሙሉ ነበረ ድሮ ተጠርቶ የሚጠጣው ደስ ይላል። ግን አሁን ያለው እኔ አስታውሳለሁ መጠራራት የለም። ሁሉም በሩን ዘግቶ የራሱን ጠጥቶ ድሮ እኮ የቡና ተራ ላይ ይጣላሉ። ማተኔ ነኝ ኖ አይደለም ይኸው ማን ነው የጠራው ይባላል። እሺ አሁን መቶ ማን ነው የጠራው ኤከሌ ከተባለ ባይዞይ በቡና ተራ ላይ ይጣላሉ። እንዴት መሰለሽ ጧት መጀመሪያ ማን መጥቶ እንደጠራ ከሱ ቀጥሎ አሁን ለምሳሌ ተራ ያረጉ ነው ባይዞይ ለምን ሰው ቶሎ ጨርሶ በቃ ወደ ሌላ ጥሪ መሄድ የሚያድርም አለ ባይዞይ ቀኑ አልደርስ ብሎ ያ ቀን ግዴታሽ ነው። በየቦታው ስትሄጂ ባጠጪ ባጨርሽ ራሱ የመጣውን ቀምሰሽ የምር ነው ይገርመኛልና እንደዚህ አይነት ታይም ነበር። በጣም ደስ የሚል ጊዜ ነበር ደጉ ታይም። አሁን ግን ያ ነገር እየቀነሰ መጥቷል። አሁን ለምሳሌ ተከራይና አከራይ ራሱ አንድ ግቢ ውስጥ እየኖሩ አብሮ በዓል አሳልፉ። አንተ ራስህ እንዳጋጣሚ ነው ቀልቀል ብለህ መተህ ቡና የምትለው ጭራሽ እኮ አንድ ጠጥቶ አይተው እና ምን ነው እኔ እኮ የዘጠናዎቹ ሰው ነኝ። ለዛ እኮ ነው ቡና ውስጥ ቀርቶ ነው ማለት ነው። እና ፋሚሊ አሁንም በድጋሚ እንኳን ለትንሣኤ በዓል በሰላም አደረሳችሁ እያለን ሰብስክራይብ ማድረግ ደግሞ እንዳትረሱ። ምን ነው እነሱ ራሱ አይረሱም እንዴ? አይረሱም ግን ለማስታወስ እና እናመሰግናለን። ወደ ቡናችን ልንሄድ ነው አይደል እንዴ? ወደ ቡናችን ልንሄድ ስለሆነ እናንተ ቡና የተጠራችሁት ቦታ ብትሄዱ አይደል? በቃ እንዳትቀሩ፣ የተጠራችሁበት ቦታ ሂዱ። ባይ 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 ባይ። እናመሰግናለን። ወዳችኋለን። እየሰራነው ቪዲዮ አለ ሌላ በሱ ደግሞ ቀናችሁን አሳምሩን። ወዳችኋለን። መልካም በዓል ይሁንላችሁ።